ሰላም ውድ የቻናላችን ቤተሰቦች ሰላማችሁ ብዛ በያላችሁበት። እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንኳን ወደ ንስር አካዳሚ ዩቲዩብ ቻናል በሰላም መጣችሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ አበረታቱን። እንደሚታወቀው በዚህ ዩቲዩብ ቻናል መሰረታዊ እንግሊዝኛ ትምህርትን ከመጀመሪያው ጀምረን እየተመማር እንገኛለን። በተለይም ደግሞ ብዙ ኢትዮጵያ ሕዝብ የሚጠቀመውን አማርኛ በእንግሊዝኛ ፎከስ አድርገን እየሰራን እንገኛለን ማለት ነው። ለምሳሌ ያክል ቴሌግራም ላይ ገብታችሁ ኢንስታግራም፣ ዋትሳፕ፣ ፌስቡክ፣ ኢሞ ላይ ቻት መደራረግ፣ ከጓደኞቻችሁ ጋር መጠጣፍ፣ ከዛም አልፎ ደግሞ ቲክቶክ ላይ እና ዩቲዩብ ላይ ገብታችሁ ኮመንት ማንበብ መጻፍ ብትፈልጉ ብዙ ኢትዮጵያ ሕዝብ የሚጠቀም ምንድነው አማርኛ በእንግሊዝኛ ነው ማለት ነው። ስለዚህ እኛ ደግሞ እሱን ለማሻሻል እዚህ ጋር አሪፍ አሪፍ እና ጠቃሚ ቪዲዮዎችን እየሰራ እንገኛለን። ከእናንተ የሚጠበቀው እስክሪብቶና ወረቀት እየያዛችሁ ፕራክቲስ ማድረግ ነው ማለት ነው። ብዙ ተማሪዎች በቃ አለ አይደል እንደዚህ ከባዱ ነው ምናምን በቃ 5 ወር 6 ወር ብዙ ጊዜ የሚፈጅ ምናምን ይመስላችኋል። ግን አማርኛ በእንግሊዝኛ በጣም ቀላል ነው። አማርኛ ማንበብ መጻፍ ለሚችል ሰው አማርኛ በእንግሊዝኛ የምር ሳልሰሳት ነው የምላችሁ። በቃ ሳሏሽ በእርግጠኝነት ነግራችኋለሁ። በ2 ወር በቃ ሲሆን በጣም ፈጣን የሆነ ሰው በ1 ወር ተግማሽ ምናምን መጨረስ ይችላል ማለት ነው። ከዛም አልፎ ግን በ2 ወር አማርኛ በእንግሊዝኛ የሚያልቅ ነገር ነው ማለት ነው። ኖርማል እንግሊዝኛው ነው እንጂ የሚያስቸግር አማርኛ በእንግሊዝኛው በጣም ቀላል ነው ማለት ነው። ፕራክቲስ ማድረግ ትችላላችሁ ማለት ነው። ከዛ በተረፈ እኛ ትምህርቱን ኦንላይን በዙም በዋትሳፕ በኢሞ በቴሌግራም እያስተማር እንገኛለን። እስክሪብቶና ወረቀት ይዛችሁ እናንተ ደጋግማችሁ ፕራክቲስ ማድረግ ነው ማለት ነው። ኦንላይን መማር የምትፈልጉ ካላችሁ ስልክ ቁጥራችን እዚህ ጋር አለላችሁ፣ ደውሉልን፣ ሀይበሉን ማውራት እንችላለን ማለት ነው። በዛሬ ትምህርታችን ደግሞ ይዤላችሁ የመጣው ጠቃሚ ቃላቶችን እንዴት አድርገን ወደ እንግሊዝኛ እንቀይራለን የሚለው ነው። እስከ መጨረሻው ድረስ ተከታተሉኝ። ልጀምር። ጠቃሚ ቃላቶች ይላል እዚህ ጋር እርሱ እንደምታዩት። እሺ መጀመሪያ ላይ መምጣት ትችላለህ። የሆነን ሰው መምጣትና ለመምጣቱን ማረጋገጥ ብትፈልጉ መምጣት ትችላለህ ብለን መጻፍ እንችላለን ማለት ነው። አንድ የአማርኛውን ልድገምላችሁ። መምጣት ትችላለህ፣ በአንድ ላይ መምጣት ትችላለህ ይላል ማለት ነው። መምጣት ትችላለህ። መ ኤምኢ፣ ም ኤም ብቻዋን፣ አ ቲናዬ፣ ት ቲ ብቻዋን። መምጣት ት ቲን እጠቀማለሁ። ች ሲኤች፣ ላ አራተኛ ስለሆነች ኤልና ኢ፣ ለ አንደኛ ስለሆነች ኤል ኢ፣ ህ ኤች ብቻዋን። ስለዚህ በአንድ ላይ ሲነበብ መምጣት ትችላለህ ማለት እንችላለን ማለት ነው። መምጣት የሚለውን ለብቻ እዚህ ድረስ እንደዚህ ጣፍኩኝ፣ ትችላለህ የሚለውን ከዚህ በኋላ እንደዚህ ጣፍኩኝ ማለት ነው። ስለዚህ በአንድ ላይ መምጣት ትችላለህ ይላል ማለት ነው። መምጣት ትችላለህ። ኦኬ። ቀጣይ ደግሞ ዛሬም አልተሻለህም። የሆነን ሰው ካሞ ምናምን ስትጠይቁ ዛሬም እንዳልተሻለው መጠየቅ ተፈልጋችሁ ዛሬም አልተሻለህም ማለት እንችላለን ማለት ነው። ዛሬም አልተሻለህም። ኦኬ። አንድ የአማርኛውን ልድገመው። ዛሬም አልተሻለህም፣ በአንድ ላይ ዛሬም አልተሻለህም። ዛ አራተኛ ስለሆነች ዜድ እና ኤ፣ ሬ አር እና ኢ፣ ም ኤም ብቻዋን። ዛሬም አ ኤን እጠቀማለሁ፣ ል ኤል ብቻዋን፣ ተ ቲና ኢ፣ ሻ አራተኛ ፊደል ናት፣ ኤስ ኤች ኤ ሻ፣ ለ ኤል ኢ፣ ህ ኤች ብቻዋን፣ ም ኤም ብቻዋን። አልተሻለህም በአንድ ላይ ዛሬም አልተሻለህም ማለት እንችላለን ማለት ነው። ዛሬም አልተሻለህም። ዛሬም የሚለውን እንደዚህ ለብቻ እዚህ ጋር ድረስ ጣፍኩኝ። አልተሻለም የሚለውን እዚህ ጋር ድረስ ጣፍኩኝ ማለት ነው። በአንድ ላይ ዛሬም አልተሻለህም። ኦኬ። ቀጣይ ደግሞ አሁን ተኝቻለሁ። የሆነ ስራ ምናምን ብትታዘዙ የሆነ ነገር ምናምን ብትባሉ ተተኛችሁ አሁን ተኝቻለሁ ማለት እንችላለን ማለት ነው። ኦኬ። አሁን ተኝቻለሁ፣ በአንድ ላይ አማርኛው አሁን ተኝቻለሁ ይላል ማለት ነው። አ ኤን እጠቀማለሁ። ሁ ሁለተኛ ፊደል ስለሆነች ኤች እና ዩ፣ ን ኤን ብቻዋን። አሁን ተ ቲኢ፣ ኝ ጅና ኤን፣ ቻ አራተኛ ፊደል ስለሆነች ሲኤች ኤ፣ ለ ኤል ኢ፣ ሁ ሁለተኛ ናት ኤች ዩ። በአንድ ላይ ተኝቻለሁ፣ አሁን ተኝቻለሁ ይላል ማለት ነው። አሁን የሚለው እንደዚህ ጥፋለሁ፣ ተኝቻለሁ የሚለውንም ከዚህ በኋላ እንደዚህ አደርጋለሁ ማለት ነው። ስለዚህ በአንድ ላይ አሁን ተኝቻለሁ ማለት እንችላለን ማለት ነው። አሁን ተኝቻለሁ። ኦኬ። ቀጣይ ደግሞ መቼ ትመጣለህ። የሆነን ሰው መቼ እንደሚመጣ መጠየቅ ፈልጉ መቼ ትመጣለህ በአማርኛው ይመስላል። መቼ ትመጣለህ ማለት እንችላለን ማለት ነው። መቼ ትመጣለህ። መ ኤም ኢ፣ ቼ ሲኤች ኢ፣ በአንድ ላይ መቼ ት ቲን እጠቀማለሁ። መ ኤም ኢ፣ ጣ
አራተኛ ፊደል ስለሆነች ቲና ኤ ለኤል ህ ኤች ብቻዋን በአንድ ላይ ትመጣለህ፣ መቼ ትመጣለህ ብለን መጠየቅ እንችላለን ማለት ነው። መቼ የሚለውን እንደዚህ ጣፍኩ እዚህ ድረስ፣ ትመጣለህ የሚለውን አሁንም እዚህ ጋር ድረስ እንደዚህ ጣፍኩ ማለት ነው። ስለዚህ በአንድ ላይ መቼ ትመጣለህ ማለት እንችላለን ማለት ነው። ዜን ቀጣይ ደግሞ ምን ይላል? ተመስገን አምላኬ። ማመስገን በምፈልግ የሆነ ነገር ሲደረግልን ምናምን ተመስገን አምላኬ ማለት እንችላለን ማለት ነው። ተመስገን አምላኬ፣ ተመስገን አምላኬ በአንድ ላይ አማርኛው ተመስገን አምላኬ ማለት እንችላለን ማለት ነው። ተመስገን አምላኬ ተ ቲና ኢ መ ኤም ኢ ስ ኤስ ብቻዋን ጌ ጂና ኢ ን ኤን ብቻዋን ተመስገን አ ኤ እንጠቀማለሁ ም ኤም እንጠቀማለሁ ላ አራተኛ ናት ኤልና ኤ ኬ ኬና ኢ አምላኬ። ስለዚህ በአንድ ላይ ምን ይሆናል? ተመስገን አምላኬ ማለት እንችላለን ማለት ነው። ተመስገን የሚለውን እንደዚህ ጥፋለሁ፣ አምላክ የሚለውን አሁንም እንደዚህ ጥፋለሁ። በአንድ ላይ ተመስገን አምላኬ ማለት እንችላለን ማለት ነው። ኦኬ ቀጣይ ደግሞ ለምን አታወራኝም? የሆነ ሰው አላወራችሁ ካለ ለምን አታወራኝም ማለት ብፈልጉ ለምን አታወራኝም። ኦኬ አማርኛው ደግምላችሁ ለምን አታወራኝም። በአንድ ላይ አማርኛው ለምን አታወራኝም ይላል ማለት ነው። ለ ኤል እና ኢ ም ኤም ብቻዋን ን ኤን ብቻዋን ለምን አ ኤ እንጠቀማለሁ ታ ቲና ኤ ወ ደብሊው ኢ ራ አር ኤ ኝ ጂኤን ም ኤም ብቻዋን አታወራኝም። ስለዚህ በአንድ ላይ ለምን አታወራኝም ይላል ማለት ነው። ለምን የሚለውን ለብቻ እንደዚህ ጥፋለሁ፣ አታወራኝም የሚለውንም ለብቻ እንደዚህ ጥፋለሁ ማለት ነው። በአንድ ላይ ለምን አታወራኝም ይላል ማለት ነው። ኦኬ ቀጣይ ደግሞ ሹፌሩ አልመጣም። ሹፌሩ አልመጣም ብለን መናገር የምንፈልግ ሹፌሩ አልመጣም። ኦኬ ሹፌሩ አልመጣም በአንድ ላይ አማርኛው ሹፌሩ አልመጣም። ሹ ሁለተኛ ፊደል ስለሆነች እንደ ሸ የምትነበብ ሁለቶች ፊደል ማንና ማን ናቸው? ኤስ እና ኤች ናቸው። እነዚህ መርሳት የለባችሁ ማለት ነው። ከሌላው ፊደል ለየት የሚያደርገው በሶስት ነው የሚጣፍ የሸዘር ማለት ነው። ስለዚህ ሹ ለመጣፍ ኤስ ኤች ዩ፣ ፌ ኤፍ ኢ፣ ሩ አር ዩ፣ ሹፌሩ አ ኤ እንጠቀማለሁ፣ ኤል እንጠቀማለሁ፣ መ ኤም ኢ፣ ጣ ቲና ኤ፣ ም ኤም ብቻዋን አልመጣም። በአንድ ላይ ሹፌሩ አልመጣም። ሹፌሩ የሚለውን እንደዚህ ለብቻ ጥፋለሁ፣ አልመጣም የሚለውን አሁንም እንደዚህ ጥፋለሁ። ስለዚህ በአንድ ላይ ሹፌሩ አልመጣም ብለን መጣፍ እንችላለን ማለት ነው። ቀጣይ ደግሞ እናቴ ናፈቀችኝ። እናቴ ናፈቀች ብላችሁ መጻፍ ብትፈልጉ እናቴ ናፈቀችኝ። ኦኬ እናቴ ናፈቀች በአንድ ላይ እናቴ ናፈቀችኝ ይላል። ለመጣፍ ኢ እንጠቀማለሁ ና ኤን ና ኤ ቴ ቲ ና ኢ እናቴ ና አሁንም ኤን ኤ ፈ ኤፍ ኢ ቀ ኬ ና ኢ ቺ ሲ ኤች ኢ ኝ ጂኤን ኢ ይቅርታ ጂኤን። ስለዚህ በአንድ ላይ እናቴ ናፈቀችኝ ይላል ማለት እናቴ የሚለው እንደዚህ ጣፍኩኝ፣ ናፈቀችኝ የሚለውን አሁንም እንደዚህ ጣፍኩኝ። ስለዚህ በአንድ ላይ እናቴ ናፈቀች ብለን እንደዚህ መጣፍ እንችላለን ማለት ነው። ስለዚህ የዛሬ ትምህርታችን ጠቃሚ ቃላቶችን እንዴት አድርገን ወደ እንግሊዝኛ መቀየር እንችላለን የሚለውን ለማየት ነበር የመሞከር። እዚህ ጋር መምጣት ትችላለህ ብለን መጣፍ፣ ዛሬ አልተሻለህም ወይ፣ አሁን ተኝቻለሁ፣ መቼ ትመጣለህ፣ ተመስገን አምላኬ፣ ለምን አታወራኝም፣ ሹፌሩ አልመጣም፣ እናቴ ናፈቀች የሚለውን ለመጣፍ ሞክረን ነበር። እናንተም አሁን ማድረግ ያለባችሁ እንደዚህ ከኔ ጋር አብራችሁ ከተከታተላችሁ በኋላ ከዛ ደግሞ ቪዲዮን እያቆማችሁ በራሳችሁ ደጋግማችሁ ፕራክቲስ ማድረግ ማለት ነው። ግን ወደዚህ ከመግባታችሁ በፊት መጀመሪያ እንትን የአማርኛ ፊደሎችን ወደ እንግሊዝኛ ያልቀየራችሁ ልጆች እነሱም መቀየር አለባችሁ። 34ቱን የአማርኛ ፊደል ወደ ጎን 77 ፊደል ቤተሰብ አላቸው፣ እነሱ መቀየር አለባችሁ ማለት ነው። ምሳሌ የበን ፊደል ሰባቱን መጣ ብንፈልግ መጀመሪያ እንደ በምትነበበው ዋና ኮንሶናንቷ ወይም ተነባቢ ቋሚ ፊደል ማናት በስንል ቢ የሚለው ድምፅ ይመሳሰላላ። ቢን እንዝና ከዛ አንደኛ ላይ ኢ ቢና ኢ፣ ቡን ለመጣፍስ ቢና ዩ፣ ቢን ለመጣፍስ ቢና አይ፣ ባን ለመጣፍስ ቢና ኤ፣ ቤን ለመጣፍ ቢና ኢ፣ ብ ደግሞ ስድስተኛ ብቻ ስለሆነች ብን እጠቀማለሁ። ቦ ሰባተኛ ፊደል ደግሞ ቫውል ኦን ይወስዳሉ ቢና ኦ። እነሱን ሙሉ በቃ መጀመሪያ ደጋግማችሁ ፕራክቲስ ያደርጋችሁ በኋላ ከዛ እነሱን እዚህ ጋር አብረን እያጋጨንን የምንጽፍ የምናነብ ማለት ነው። ስለዚህ የዛሬ ትምህርታችን ይህን ይመስል ነበረ።
ኦንላይን መማር ለምትፈልጉ ልጆች እኛ ትምህርቱን ኦንላይን በደንብ አድርገን እናስተምራለን ማለት ነው። መማር የሚፈልጉ ጓደኞቻችሁን ታሏቸው ሼር አድርጉላቸው፣ መማር ይችላሉ ማለት ነው። ስለነበረን ቆይታ አመሰግናለሁ። ቴንኪው